በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 13 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። ወደ ዓለም ያመጣነው የለንምና ከእርሱም ልንወስደው የምንችል የለምና ምግባችንንና ልብሳችንን ካገኘን ይበቃናል። ባለጸጋ ሊሆኑ የሚወዱ ግን በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ሥር ነውና ይህንንም በመመኘት ተሳስተው ሃይማኖታቸውን የለወጡ ብዙዎች ናቸውና ለራሳቸውም ብዙ መቅሰፍትን ሽተዋልና። ስለ ሃይማኖት መልካም ገድል። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ራቅ። ጽድቅንና መልካም አምልኮን፣ ሃይማኖትንና ፍቅርን፣ ትዕግሥትንና የዋህነትንም ተከታተል። የተጠራህለትንና በብዙ ምስክሮች ፊት በመልካም መታመንን የታመንህለት የዘላለምን ሕይወት ለመቀበል መልካሙን የሃይማኖት ገድል ተጋደል። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊም በጲላጦስ ፊት መልካሙን መታመን በመሰከረ በኢየሱስ ክርስቶስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነውርና ያለ ሐሜት ሆነህ ይህንን ትእዛዝ ጠብቅ። ይህንም ብፅዕና ብቻውን ኃያል የሆነ የነገሥታት ንጉሥ የጌቶች ጌታ በጊዜው ይገልጠዋል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ለባለጸጎች የተሰጠ ትእዛዝ። የዚህን ዓለም ባለጸጎችም እንዳይታበዩ ደስ እንዲለንም በባለጸግነቱ ብዛት ሁሉን አብዝቶ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጸግነታቸው እንዳይታመኑ እዘዛቸው። በጎ ሥራን እንዲሠሩ በበጎ ሥራም ባለጸጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። በሚመጣውም ዓለም እውነተኛውን ሕይወት ለማግኘት ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እንዲሰበስቡ ምከራቸው። ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ። ከንቱ ነገር የሚያመጡትንና እውነትን በሐሰት የሚያርቁ ርኩሳንንም ተለያቸው። እነርሱ በሃይማኖት ከሚገኘው ተስፋ ወጥተዋልና ጸጋ ካንተ ጋር ይሁን፣ አሜን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ስለምትመጣው ደስታ። ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። መድኃኒትን ስለማወቅ ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይንም በብር እንዳይደለ ታውቃላችሁ። ነውርና ዕድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላ ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሣው ክብርንም በሰጠው በእግዚአብሔር በእርሱ ቃል ያመናችሁ አሁንም እምነታችሁና ተስፋችሁ በእግዚአብሔር ይሁን። ስለ ፍጹም ፍቅር ሳትጠራጠሩ በፍጹም ልባችሁ ወንድሞቻችሁን ትወዱ ዘንድ ለእውነት በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ የለበሰ ሁሉ እንደ ሣር ክብሩም ሁሉ እንደ ሣር አበባ ነውና ሣሩ ይደርቃል፣
አበባውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። የሐዋርያት ሥራ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ጸጋ በገንዘብ ልትገዛ አስበሃልና ገንዘብህ ከአንተ ጋር ይጥፋ። በዚህ ነገር ዕድልና ርስት የለህም፣ በእግዚአብሔር ፊት ልብህ የቀና አይደለምና። አሁንም ከክፋትህ ተመለስና ንስሐ ግባ። የልቦናህንም ሐሳብ ይተውልህ እንደሆነ እግዚአብሔርን ለምን። በመራራ መርዝ ተመርዘህ በአመፃ ማሰሪያ ተተብትበህ የምትኖር ሆነህ አይሃለውና። ሲሞንም መልሶ ካላችሁት ሁሉ ምንም እንዳይደርስብኝ እናንተ ወደ እግዚአብሔር ለምኑልኝ አለ። እነርሱም ከመሰከሩና የእግዚአብሔርን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በብዙዎች የሰማርያ መንደሮችም የእግዚአብሔርን ቃል አስተማሩ። ስለ ፊልጶስና ስለ ኢትዮጵያዊው ጃንደረባ የእግዚአብሔር መልአክም ፊልጶስን ተናገረው፣ እንዲህም አለው፣ በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ። የሉቃስ ወንጌል። ስለ ሕይወት ጥያቄ። አንድ አለቃም ቸር መምህር፣ ምን ሥራ ሰርቼ የዘላለም ሕይወትን እወርሳለሁ አለው። ጌታችን ኢየሱስም እንዲህ አለው፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ትእዛዛቱን አንተ ራስህ ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህንም አክብር። እርሱም ይህንስ ሁሉ ከልጅነቴ ጀምሬ እስከ ዛሬ ጠብቄአለሁ አለው። ጌታችን ኢየሱስም ይህን ሰምቶ እንዲህ አለው፣ አንዲት ቀርታለች። ሂድና ያለህን ሁሉ ሸጠህ ለነዳያን ስጥ፣ በሰማይም መዝገብ ታገኛለህ። መጥተህም ተከተለኝ። እርሱ ግን ይህንን ሰምቶ በጣም አዘነ፣ እርሱ እጅግ ባለጸጋ ነበርና። ጌታችን ኢየሱስም እጅግ ሲያዝን አይቶ እንዲህ አለው፣ ገንዘብ ላላቸው ሰዎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊያልፍ ይቀላል። የሰሙትም እንግዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻለው በእግዚአብሔር ዘንድ ይቻላል አላቸው። ስንክሳር። ኤጲስቆጶስ አባ ዮሐንስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላርዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋራም በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎውና የትሩፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመቱ በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው። ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለምን መናኒነቱን ፍቅሩን አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተቱ ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ መካኘ። በተገናኙም ጊዜ አባ ዮሐንስ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሠሩ ሳህኖችን አኖረ። አባ ኤጲፋንዮስም በልቡ አዘነ፣ ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ፣ ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ አገር ሽማግሌዎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሠሩ የማዕድ ዕቃዎችን ይመገቡባቸው ዘንድ
እንድትልክልኝ እሻለሁ። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎቹን ወስዶ ሸጣቸው፣ ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህን የማዕድ ዕቃዎቼን መልስ አለው። እርሱም እሺ አለው። እንዲሁም ሁለተኛና 3 ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቷ ዓይንህ ዕውርት እንደሆነች ትቶልሃል። ገሠጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህንና ተጋድሎህን አስቦ ራራልህ፣ ከስህተትም አዳነህ አለው። የማዕድ ዕቃዎችንም እኔ እንደ ሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደ መጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካሙን ሥራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፉ እንደ ነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ፣ ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችንና ተአምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችንን አገልግሎት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ገብርኤል ሊቀ መላእክት ወደ ዳንኤል የወረደበት። በዚህችም ዕለት ለከበረ መልአክ አዲስ የምሥራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሠሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለ መዳናቸውና ከምርኮም ስለ መመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድኅነታቸውና ስለ ቤተ መቅደስም መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚያም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸመ ጊዜ ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሱ ሰው ስለ መሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግሥቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለ እኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከእኛ ጋር ይኑር ለዘላለሙ አሜን። አባታችን ቃይናን ከአዳም 4ኛ ትውልድ። በዚህችም ቀን የሄኖስ ልጅ የቃይናን የዕረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ፣ ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰማዕቱ አቡላግና 200 ሰማዕታት። በዚህችም ቀን የሰማዕቱ የአቡላግና የ200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 14
የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። አንድ ጊዜ ደግሞ ያለውም ፍጡራን ናቸውና የማይናወጡ ይኖሩ ዘንድ የሚናወጠውን እንደሚያሳልፈው ያሳያል። ስለዚህ የማይናወጥ መንግሥትን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያቃጥል እሳት ነውና። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት። እንግዲህ እነሆ እግዚአብሔር ጻድቃንን ከመከራ እንደሚያድናቸው ያውቃል፣ ኀጣንን ግን ለፍርድ ቀን ለሥቃይ ይጠብቃቸዋል። ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተለ የሚመላለሱትን ፈጣሪያቸውንም የሚያቃልሉትን በጌትነቱ ላይ የስድብ ቃል ሲናገሩ የማያፍሩትን ደፋሮችና ተሳዳቢዎችንም ለፍርድ ቀን ይጠብቃቸዋል። ነገር ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበለጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህም ለጥፋት እንደተፈጠሩ አእምሮ እንደሌላቸው እንስሳት ናቸው። ጥፋታቸውን ለማምጣት የማያውቁትን ይሳደባሉና በጥፋታቸውም የዓመፅ ዋጋን ይቀበላሉ። በቀን መጠጥ ተድላ ማድረግን አሳምረው ይዘውታል፣ እየሳሱም ይበላሉ። የማይጠግቡም እርኩሳን ናቸው፣ በፍቅራቸው ይሸነጋገላሉ። መልካም እንደሰሩ አድርገውም በባልንጀሮቻቸው ይመካሉ። ዝሙትና ከልካይ የሌለባት ኃጢአትም በዐይኖቻቸው ሞልተዋል። አእምሮ የሌላቸውን ሰዎች ነፍሳት ያታልላሉ። ሥራቸውም ቅሚያ ነው፣ ልጆቻቸውም መርገምን ያተርፋሉ። የእውነት መንገድን ትተው ተሳሳቱ። የዓመፅን ዋጋ የወደዷትን የባሶርን ልጅ የበለዓምን መንገድም ተከተሉ። በለዓምንም የማይናገር አህያ በኀጢአቱ ዘለፈው። በሰው አነጋገርም ተናግሮ የነቢዩን እብድነት አገደ። ለዘላለም የጨለማ ፍርድ የተጠበቁ እነዚህ የደረቀች የውሃ ጉድጓድና ነፋስ የሚበትነውም ጉም ናቸው። የሐዋርያት ሥራ። ጳውሎስ ወደ ሮም በመርከብ ስለመሄዱ። ከዚህም በኋላ ፊስጦስ ወደ ቄሳር ወደ ኢጣሊያ በመርከብ እንሄድ ዘንድ ባዘዘ ጊዜ ጳውሎስ ከሌሎች እስረኞች ጋር አብሮ የአውግስጦስ ጭፍራ ለነበረ ዩልዮስ ለሚባል የመቶ አለቃ ተሰጠ። በተነሳንም ጊዜ ወደ እስያ በምትሄድ በአድራሚጢስ መርከብ ተሳፈርን። የተሰሎንቄ ሀገር ሰው የሚሆን መቄዶንያዊው አርስጥሮኮስም አብሮን ሄደ። በማግስቱም ወደ ሲዶና ደረስን። ዩልዮስም ለጳውሎስ አዘነለት፣ ወደ ወዳጆቹ እንዲሄድና በእነርሱ ዘንድ እንዲያርፍም ፈቀደለት። ከዚያም ወጥተን ነፋስ ፊት ለፊት ነበርና በቆጵሮስ በኩል አለፍን። ወደ ኪልቅያና ወደ ጵንፍልያ ባሕርም ገብተን የሉቅያ ክፍል ወደምትሆነው ወደ ሙራ ሄድን። በዚያም የመቶ አለቃው ወደ ኢጣሊያ የምትሄደው የእስክንድርያን መርከብ አገኘ፣ ወደ እርሷም አስገባን። ብዙ ቀንም እያዘገምን ሄድን። በጭንቅም ወደ ቂኖዶስ አንጻር ደረስን። ወደዚያም በቀጥታ ለመድረስ ነፋስ ቢከለክለን በቀርጤስ በኩል በሰልሙና ፊት ለፊት አለፍን። የሉቃስ ወንጌል። ከዚህም ሁሉ አስቀድሞ ይይዟችኋል፣ ወደ አደባባዮችም ይወስዷችኋል፣ ያሳድዷችኋል፣ ያስሯችኋል። ስለ ስሜም ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል። እወቁ፣ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመስሏችሁና ሊከራከራችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ፣ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገሏችኋልም። ነገር ግን ከራስ ጠጉራችሁ አንዲት እንኳን አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጋላችሁ። ስንክሳር አባ አክራና፣ ዮሐንስ፣ አብጥልማና ፊልጶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና፣ ዮሐንስ፣ አብልጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ የምንሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸው ዮሐንስና አብጥልማ ከሚባል
2 ቀሳውስት ጋር ሰማዕታት የሆኑ ዘንድ ተስማሙ። 4ቱም ቀርጠስ ወደሚባል አገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ፣ ግን ቀስቶቹ አልነካቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ ይምንሁር አገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከይምንሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንንም ሠርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ተአምራት በብዛት ተገለጡ። እንዲሁም የእነዚያን የሦስቱን ቅዱሳን የፊልጶስን የአብልጥልማንና የዮሐንስን ሥጋቸውን ከይምንሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነዟቸው። ጥሩ ቤተ ክርስቲያንም ሠርተው ሥጋቸውን በውስጣቸው አኖሩ። ከእነርሳቸውም ቁጥር የሌለው ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በኒህ በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን።